ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኞ ነሐሴ 11 ቀን 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ሌተናል ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው መሾማቸውን የህወሓት ቡድን የኢትዮጵያን ብሔራዊ ጥቅም አሳልፎ የሸጠና የባህር በር እንድታጣ ያደረገ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ መናገራቸውን የፕሪቶሪያ ውል በአንድ ህገወጥ ቡድን ምክንያት ሊፈርስ አይገባም ሲሉ የባይቶና ፓርቲ ሊቀመንበርና የትግራይ ሰላምና ለውጥ ምክር ቤት አመራሩ አቶ ክብሮም በርሀ መግለጻቸውን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አደርጋለሁ። አብራችሁ ቆዩ። ሌተናል ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው ተሾሙ። የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አቶ አረጋ ከበደ ሌተናል ጀነራል ጥጋቡ ይልማን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ አድርጎ መሾማቸው ታውቋል። በሌላ በኩል የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው ሲያገለግሉ የቆዩት ኮሚሽነር ጀነራል ዘላለም መንግስቴ የኢትዮጵያ ፌዴራል ፖሊስ ምክትል ኮሚሽነር ሆኖ መሾማቸው ተገልጿል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ለሁለቱም ከፍተኛ መሪዎች የሥራ ዘመናቸው ስኬታማ እንዲሆን ምኞቱን መግለጹን ከአማራ ክልል ፖሊስ ዋና ጠቅላይ መምሪያ ያገኘነው መረጃ ያመለክታል። በአቶ አረጋ ከበደ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው የተሾሙት ሌተናል ጀነራል ጥጋቡ ይልማ የመከላከያ ጤና ዋና መምሪያ ኃላፊነትን ጨምሮ በመከላከያ ሰራዊት ውስጥ በተለያዩ ዘርፎች አገልግለዋል። ኮሚሽነር ጀነራል ዘላለም መንግስቴ ደግሞ ባለፈው ዓመት 2017 መጋቢት ወር ላይ ነበር ከኢትዮጵያ ፌዴራል ፖሊስ ወደ አማራ ክልል ፖሊስ አዛዥነት የተሾሙት። ሆኖም ኮሚሽነር ዘላለም አሁንም በድጋሚ በሹመት ወደ ኢትዮጵያ ፌዴራል ፖሊስ መመለሳቸውን የተገለጸው የህወሓት ቡድን የኢትዮጵያን ብሔራዊ ጥቅም አሳልፎ የሸጠና የባህር በር እንድታጣ ያደረገ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በልዩ ዘመቻዎችስ የ2018 በጀት ዓመት የሥራ አፈጻጸም ውይይት ማጠቃለያ ላይ ኢትዮጵያ የስርዓት ለውጥ አድርጋ ገና ሳትረጋጋ ባንዳዎች ባደረሱባት ጥቃት በተፈተነችበት ወቅት የልዩ ዘመቻዎች የተደቀነውን አደጋ በመቀልበስ ረገድ ከፍተኛ የተጋድሎ ትግል አድርጓል ሲሉ ገልጸዋል። በዚህም የውጊያ ማርሽ ቀያሪ የምድር ድሮን የሚል ስያሜ የተሰጠው የኢትዮጵያ ጠንካራ ክንድና የህዝቡ መተማመኛ ልዩ ኃይል መሆኑን በማብራራት እዙ እስካሁን ለሀገር ለከፈለው ዋጋ ኢትዮጵያ የምታከብረው ነገም ይህንኑ ልዩ ብቃቱን አጠናክሮ መቀጠል እንዳለበት አመልክተዋል። ሰራዊቱ መስዋዕትነት እየከፈለ የሚገኘው ሀገርን ለማሻገር መሆኑን ያብራሩት ፊልድ ማርሻሉ ሀገርን ከውጭ ጠላት ከመከላከል ባለፈ የሀገር ውስጥ ሰላምን በማጽናት ሀገራዊ ህልውናችን ተጠብቆ እድገት እንዲቀጥል አድርጓል ብለዋል። አክለውም ባንዳ ለሆዱ ሲሞት እኛ ለሀገር ሉዓላዊነት ለህዝቦች ክብርና አንድነት እንሞታለን ሲሉም ተናግረዋል። በንግግራቸውም ሻዕቢያ ከጅምሩ ኢትዮጵያን ከባህር በር ለማራቅ ከታሪካዊ ጠላቶቻችን ጋር ጥምረት ፈጥሮ በሀገር ላይ ደባ የሰራ ኃይል መሆኑን ጠቁመው ህወሓትም የኢትዮጵያን ብሔራዊ ጥቅም አሳልፎ እየሸጠና ለ27 ዓመታት ስልጣን ላይ በነበረበት ወቅትም ሀገሪቱ የባህር በር እንድታጣ አጠናክሮ እየሰራ ቅጥረኛና የክህደት ኃይል ነው ብለዋል። ጽንፈኞቹ ሲል የጠራቸው በአማራና በኦሮሚያ ክልል ላሉ ታጣቂዎች ጨምሮ አራቱም የጥፋት ኃይሎች በባዕዳን ስትራቴጂ ስር ተሰልፈው ኢትዮጵያን የማዳከምና የማፍረስ ጥምረት በመፍጠር ህዝባችን ለስቃይ ቢዳረጉም ይህ ፍላጎታቸው መቼም ሊሳካ እንደማይችል መከላከያ ሰራዊቱ ማሳየቱን ገልጸዋል። የልዩ ዘመቻዎች እዝ አባላት እነዚህ የጥፋት መልእክተኞች በኢትዮጵያ ህዝብ ላይ የደቀኑትን አደጋ በማምከን የጥፋት እግራቸውን በመስበር እብሪታቸውን ማስተንፈስ እንዳለባቸው አሳስበዋል። አክለውም ለሰፈር ባንዳዎች ብቻ ሳይሆን በየትኛውም አቅጣጫ በሀገር ላይ ለሚቃጣ ጥቃት ምላሽ ለመስጠት ዝግጁ መሆን እንዳለበት አሳስበዋል። የፕሪቶሪያ ውል በአንድ ህገወጥ ቡድን ምክንያት ሊፈርስ አይገባም ሲሉ የባይቶና ፓርቲ ሊቀመንበርና የትግራይ ሰላምና ለውጥ ምክር ቤት አመራሩ አቶ ክብሮም በርሀ ገለጹ። የባይቶና ፓርቲ ሊቀመንበርና የሰላምና ለውጥ ምክር ቤት የውጭ ግንኙነትና ዲፕሎማሲ ኃላፊ አቶ ክብሮም በርሀ የፕሪቶሪያውን ስምምነት ህወሓትና አጋሮቹ ስለተቃወሙት ብቻ ሊፈርስ አይገባም ሲሉ ገልጸዋል። አቶ ክብሮም ከወገሃታ ጋዜጣ ጋር ባደረጉት ቆይታ የፕሪቶሪያ ስምምነት ዋነኛ ተጠቃሚ የትግራይ ህዝብ መሆኑን በመላው ኢትዮጵያ የሚገኙ የትግራይ ተወላጆች ያውቃሉ ያሉ ሲሆን ስለሆነም ስምምነቱ እንደገና ህይወት ሊዘራ ይገባል ብለዋል። በስምምነቱ ያልተፈጸሙ ጉዳዮችን መፈጸም፣ ስምምነቱን ማጠናከርና ለህዝቡ ህይወት መስጠት እንጂ ስምምነቱን ማፍረስ እንደማይገባም ተናግረዋል። አቶ ክብሮም የተፈናቀሉ ሰዎች ወደ ቤታቸው መመለስና
ህጋዊ አስተዳደር መመለስ እንዳለበትም ገልጸው የኢትዮጵያ አካል ሆነን እያለን ከኢትዮጵያ ጋር መዋጋት ትክክል አይደለም ብለዋል። አቶ ክብሮም ኢትዮጵያ የትግራይ ተወላጆች ከሌሎች ህዝቦች ጋር በመሆን የገነቧት ሀገር መሆኗን ጠቅሰው የገነቡትን ሀገር በጦርነት እንደገና ማፍረስ መፍትሄ ሳይሆን ውድመት ነው ብለዋል። በተጨማሪም የህወሓት ዓላማዎች የሻዕቢያ ዓላማዎች ናቸው፣ የሻዕቢያ ዓላማ ደግሞ የትግራይን ህዝብ ኤርትራን ማጥፋት ነው ሲሉም ክስ አቅርበዋል። ህወሓትና ሻዕቢያ ህዝቡን በማስገደድ ወደ ጦርነት እያስገቡ ትምህርት፣ ጤና፣ ማህበራዊ አገልግሎትና ልማትን አቁመው በጦርነት መኖርን እንደለመዱ ገልጸዋል። ከ9 በላይ የፖለቲካ ኃይሎች የሲቪክ ማህበራትና ታዋቂ ግለሰቦች የተመሰረቱበት የሰላምና ለውጥ ምክር ቤት ዋነኛ ዓላማው ሰላም እንዲያመጣ የፕሪቶሪያ ስምምነት እንዲተገበር በትግራይ ህጋዊ መንግስት እንዲኖርና ከኢትዮጵያ መንግስት ጋርም ጥሩ ግንኙነት ያለው አስተዳደር እንዲመሰረት ማድረግ መሆኑን አቶ ክብሮም ተናግረዋል። በመጨረሻም ምክር ቤቱ የፕሪቶሪያ ስምምነት ህወሓትና አጋሮቹ ተቃውመዋል በሚል ሊፈርስ እንደማይገባ ይልቁንም ስምምነቱ እንደገና እንዲጠናከርና ለሰላምና ለህዝቡ መደበኛ ህይወት መሰረት እንዲሆን የሚደግፍ አቋም እንዳለው ገልጸዋል። የጋዛን የሰላም እቅድ ለማስፈጸም ከሐማስ መሪዎች ጋር የተገናኙት የትራምፕ ልዩ መልእክተኛው ከኔታንያሁ ጋር ውይይት ሊያደርጉ ነው ተባለ። የፕሬዝዳንት ትራምፕ መልእክተኛ ጃሬድ ኩሽነር በጋዛ ያለውን ግጭት ለማስቆምና ዘላቂ የሰላም እቅድን ወደ ተግባር ለመቀየር ያለመ የዲፕሎማሲ እንቅስቃሴ ጀምረዋል። መልእክተኛው ከሐማስ ከፍተኛ አመራሮች ጋር ተገናኝተው የተወያዩ ሲሆን ውይይቱን በተመለከተና በሚቀጥሉት የሰላም እርምጃዎች ላይ ለመምከር ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ለመገናኘት ቀጠሮ ይዘዋል። ዘርፎ ሀብታሙ ተጨማሪ ያለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ የሆኑት ጃሬድ ኩሽነር ባልተለመደ ሁኔታ በአሜሪካ ስለሚደገፈው የጋዛ የሰላም እቅድ አተገባበር ከሐማስ መሪዎች ጋር ተወያይተዋል። ኩሽነር በአዲሱ የሐማስ መሪ ኻሊል አልሃያ የሚመራውን ልዑክ ያገኙት ትናንት እሁድ ግብጽ ውስጥ እንደሆነ አንድ የፍልስጤም ባለስልጣን ተናግረዋል። የሰላም እቅዱን ትግበራ የሚቆጣጠረው የትራምፕ የሰላም ቦርድ ሐማስና በጋዛ የሚገኙ ሌሎች ታጣቂ ቡድኖች ሙሉ በሙሉ ትጥቅ እንዲፈቱ የሚያደርግ ስምምነት ላይ መደረሱን ባለፈው ሐምሌ ወር ላይ አስታውቆ እንደነበር አይዘነጋም። ባለፈው ሳምንት ግን እስራኤል ወታደሮቿን እንድታስወጣ እንዲሁም ጋዛ ውስጥ አዲስ የፍልስጤም ሲቪል አስተዳደር እንዲመሰረት የሚያደርገውን ባለ 15 ነጥብ እቅድ እንደማትቀበልም ገልጻለች። 8 ሙስሊም ሀገራት ትላንት እሁድ በወጡት መግለጫ እስራኤል እቅዱን ውድቅ ማድረጓን ኮንነዋል። መጀመሪያ ላይ ጋዛ ውስጥ ሰላም ለማምጣት ታስቦ የተቋቋመውና ኋላ ላይ በዓለም ዙሪያ የሚካሄዱ ግጭቶችንም እንዲያካትት የተቋቋመው የሰላም ቦርድ የሚመሩት ፕሬዚዳንት ዶናልድ ትራምፕ ናቸው። የትራምፕ መልእክተኛ ኩሽነር ከሐማሱ መሪ አልሃያ ጋር ያደረጉት ስብሰባ የጋዛ ተኩስ አቁም ስምምነት ከተፈረመ ወዲህ የተካሄዱ የመጀመሪያው ንግግር እንደሆነ ቢቢሲ አስነብቧል። የሰላም ቦርድ መልእክተኛ የሆኑት ኒኮላይ መላዶኖቭ እንዲሁም የቀድሞ ዩናይትድ ኪንግደም ጠቅላይ ሚኒስትር ቶኒ ብሌር ስብሰባው ላይ መገኘታቸውን ዘገባዎችም አመላክተዋል። የሰላም ጥረቱን ሲያሸማግሉ የቆዩት የግብጽ፣ ኳታርና ቱርክ ተወካዮችም መሳተፋቸውም ተሰምተዋል። የሐማስን ትጥቅ መፍታት በተመለከተ ስለሚወሰደው ተግባራዊ እርምጃ እንዲሁም የእስራኤል ወታደሮችን መውጣት በተመለከተ በውይይቱ ምን እንደተባለ እስካሁን ይፋ አልሆነም። የትራምፕ መልእክተኛ ኩሽነር በግብጽ ቆይታቸው ፕሬዚዳንት አብዱል ፈታህ አልሲሲ ጋርም ተገናኝተዋል። ዛሬ ሰኞ ደግሞ ኩሽነር፣ መላዶኖቭና ብሌር የትራምፕን እቅድ ለማስፈጸም ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ይገናኛሉ። የእስራኤሉ ጠቅላይ ሚኒስትር ስምምነቱ እንዲተገበር መጀመሪያ ሐማስ ሙሉ በሙሉ ትጥቅ መፍታት እንዳለበትም ገልጸዋል። ኔታንያሁ ባለፉት ሳምንት ባደረጉት ንግግር እስራኤል የሰላም ቦርዱን ባለ 15 ነጥብ የጋዛን ሰነድ አትቀበልም ብለዋል። ሐማስ የእውነት ትጥቁን እስካልፈታ ድረስ የእስራኤል መከላከያ ሰራዊት በምንም አይነት አይወጣም ሲሉ አሜሪካን ተቃውመዋል። ግብጽ፣ የተባበሩት አረብ ኤሚራቶች፣ ኳታር፣ ሳውዲ አረቢያ፣ ዮርዳኖስ፣ ቱርክ፣ ፓኪስታንና ኢንዶኔዥያ ትላንት እሁድ ዕለት በወጡት የጋራ መግለጫ እስራኤል የአሜሪካን እቅድ ውድቅ ማድረጓን የትራምፕን የሰላም ጥረት አደጋ ላይ ይጥሏል የሚል ስጋታቸውን አንጸባርቀዋል። ኩሽነር ቀደም ሲል እንደ አውሮፓውያን አቆጣጠር ጥቅምት 2025 ከአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ጋር በመሆን ከሐማስ ባለስልጣናት ጋር ተገናኝተው የነበረ ሲሆን ይህም በጋዛ የተኩስ አቁም ስምምነት እንዲደረስና እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 2023 በእስራኤል ላይ በተፈጸመው ጥቃት በሐማስ ታግተው የነበሩ ቀሪ ታጋቾች እንዲለቀቁ ላስቻለው ስምምነት ላይ ለመድረስም ረድቷል። ነገር ግን እስራኤል ስምምነቱ ከተፈረመ ጊዜ ጀምሮ በጋዛ ውስጥ በርካታ ጥቃቶችን ፈጽማለች። ትራምፕ ሐማስና ሌሎች በጋዛ የሚገኙ ታጣቂ ቡድኖች ሙሉ በሙሉ የጦር መሳሪያዎቻቸውን እንዲፈቱ የሚያስችል ስምምነት ላይ መደረሱን ተናግረው እንደነበርም ይታወቃል። ነገር ግን በጥቅምት ወር በሚካሄደው ምርጫ ድጋሚ ለመመረጥ እየጣሩ ያሉት ኔታንያሁ የትራምፕን እቅድ በይፋ ውድቅ አድርገውታል። ሐማስ በበኩሉ በእቅዱ መስማማቱን፣ ነገር ግን የስምምነቱ መተግበር እስራኤል አስቀድማ በጋዛ መውጣትና ጥቃቶችን ማቆም ጨምሮ የገባቸውን ቃል ኪዳኖች መፈጸሟ ላይ እንደሚመሰረትም አሳውቋል።
የለተሰኘው የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን በያላችሁበት መልካም ቀን